የአማራ ማህበረሰብ ተጨቆናን በማለት ወደ ትግል ሜዳ ወጥተን ነበር። ቢያንስ ከ8 እና ከ7 ወንድሞች በላይ ገብር ያለው በዚህ ትግል ላይ ማንም አስገዶኝ ሳይሆን በፍላጎት ነው የወጣሁት። ስወጣ ግን ትክክለኛ ትግል ያለ መስሎኝ ነበር። እውነት ያዘለ ትግል መስሎኝ ነበር። ግን ከገባን በኋላ ይህን ትግል ከጀመርነው በኋላ የአማራ ማህበረሰብ እንኳን ነፃ እናወጣው ቆርጦ በኢኮኖሚ እያደቀቅን በኢኮኖሚ እያዳከምነው ዛም አልፎ ደግሞ በድህነት አረንቋ ተዘፍቆ እየታየ ይገኛል ማለት ነው። የአማራ ማህበረሰብ አማራን ሲበድል የነበረው ከዚህ በፊት ሲበድል የነበረው አካል አሁን ደግሞ ያ አካል አማራን አግዛለሁ ከአማራ ጎን ነኝ ብሎ ተሰልፎ እዋጋለሁ የሚል አካል አለ። ግን በጠቅላላ ትግሉ ተሽጧል። ስለዚህ እኛ ወደዚህ ስንመጣ እጅ ሰተን ሳይሆን ስንወጣም በፍላጎት ነው የወጣ ነው ለመታገል። ስንመጣም በፍላጎት ነው የመጣ ነው። መንግስት ያስቀመጠው የሰላም ጥሪ ተቀብለን። ስለዚህ ሁሉም ሰው ሰላምን ተቀብሎ የሰላም ጥሪ ተቀብሎ ወደ ሰላም እንዲመጣ አስተላልፋለሁ ማለት ነው።